ይኸውልሽ አሁን ቀጣይ የምትወልደው ማን ነው? እውር ነው የምትወልደው። ከፈለገ መኖሩን ያሳየኝ ፈርዶ። እነዚህ ልጄን ፎቶ ለጥፈው ደንቆሮ የማይሰማ ዓለም እንዲሰማ ፈልጋለሁ። እነዚህን ጨካኝ አውሬዎች። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ ሀቢባ ሙሉ ቀን በልጇ አማካኝነት ስታለቅስ ስታዘን በጣም ስትበሳጭ ነበረ። አይታችኋት እንደሆነ በነገራችን ላይ ሀቢባ በጣም ጀግና ሴት ናት። ጀግና ናት የምላችሁ በብዙ ነገር በማስረጃ ነው ማለት ነው። ሲጀመር አንዳንድ ሰዎች አለን ማለት ነው፣ ሰው ሲበልጠን የማንወድ ሰው በቃ ያ ሰው ወይ እንደኛ መሆን አለበት ወይም ደግሞ ያ ሰው ከኛ በታች ወይም እንደኛ መሆን አለበት እንጂ በፍጹም ሰው በልጦን ልናይ የማንፈልግ በጣም ብዙ ሰዎች አለን ማለት ነው። እንደዚህ አይነት ሰው ደግሞ በጣም በቃ ሐኪም የማያውቀው ችግር ውስጥ ነው ያለው ሰው። በሰው ለውጥ በሰው ማግኘት የማይደሰት ሰው ነው ብዬ አላስብም ማለት ነው። እንደሚታወቀው ሀቢባ ወደዚህ ሚዲያ ስትመጣ በጣም ብዙ ሰው አይወዳትም ነበር። እሷ ማለት እኔ እስካሁን ሁሉም ታውቃላችሁ፣ አሜሪካ ያሉ ካናዳ ያሉ ብዙ ቲክቶክ ተጠቃሚዎች አሉ ማለት ነው። ግን ሀቢባ ከመጣች ነው የአረብ ሀገር ሴት ሀሳቧ ማካፈል የጀመረችው። ስንት በማዳም ቤት ሲሰቃዩ ምግብ እያጡ እየተደበደቡ እየተደፈሩ ስንትና ስንት ሰው ነው ፍትህ ያገኘው? ስንትና ስንት ነው መሳፈሪያ አጥቶ በየሐኪም ቤቱ የተቀመጠ እንዲሳፈር ወደ ሀገሩ እንዲገባ ያደረገች። በባለፈው ራሱ ኳተር ነው የት ነው እንደዚህ ተደፍራ ቤት ውስጥ እየሰራች እያለ ከኤምባሲ ጋር ተጻጽፋ ምን ብላ ልጅቷ በህይወት እንድትገኝ ያደረገች። የእሷ ነገር ያደረገችው ተዘርዝሮ አይጨረስም። ግን እድሏ አንዳንዴ የሆነ አመድ አፋሽ የሚባል አይነት ሰው አለ ማለት ነው። ምንም ብታደርጉ የማይመሰገን ሰው አለ። በቃ ብዙ ነገር ያደርጋል ማንም ሰው፣ ግን ለችግሩ ይፈልገዋል። ችግሩ ከተሳካለት በኋላ ዘሩ ብሎ የማያይ ሰው አለ። አንዳንድ ሰው ምስኪን ያ ነው እንግዲህ አመድ አፋሽ ይባላል። እና ሀቢባም ሳያት በቃ እንደነዛ አይነት ሰው ናት ማለት ነው። አመድ አፋሽ ከሚባሉት ውስጥ ናት። ምክንያቱም እንዳልኳችሁ ነው፣ መጀመሪያ ስትመጣ ማንም ሰው አልተቀበላትም። ከዛ ደግሞ ብዙ ነገር በቃ አንቺ አጭር እኮ ነሽ፣ አንቺ እኮ እንደዚህ እኮ ነሽ፣ አፍንጫሽ እንደዚህ እኮ ነው፣ አታምሪም እኮ እኔ አንቺን ብሆን ሚዲያ አልወጣም፣ ኮንፊደንስሽ ምናምን እንዴት ነው በዚህ ቁመት ሚዲያ ላይ የምትወጪው? ብዙ ነገር አሸማቀው እሷን ከሚዲያ አሸማቀው እንድትጠፋ ቪዲዮ አካባቢ ላይ እንዳደርስ ቲክቶክ ላይ ወላ ዩቲዩብ ላይ እንዳደርስ ለማድረግ በቃ ከወንዱ የሴቱ ያልተረባረበባት የለም ማለት ነው። እሷ ግን ምንም መስሚዋ ጥጥ ነው። እንደዛም በመሆኗ አሁን ላይ በጣም ታዋቂ ናት። ሀገር ውስጥም ከሀገር ውጭም እሷን የማያውቃት ቲክቶክ የከፈተ እሷን የማያውቃት ሰው የለም። ይሄ ራሱ አንድ ጀግንነት ነው ማለት ነው። ገብታችኋል አይደለ? ሰዎች ሊያጠፏችሁ ሊያስቀራችሁ ሲፈልጉ ጠንካራው ናችሁ። እንደዚህ አይነት ደረጃ ላይ ስትደርሱ ይሄ ራሱ በቂ ነው። ነገር ግን አንዳንድ ሰው ብዙዎች አሉት አሁን ቲክቶክ ላይ ማለት ነው፣ ይመጣሉ ወይ ጌማቸውን ይጫወታሉ ወይ የራሳቸውን ፕሮፓጋንዳ ያካሂዱና ገንዘብ ለራሳቸው ነው። በቃ 5 አንበሳ ይወረድላቸው 100 አንበሳ ይወረድላቸው፣ ያን አንበሳ ተቀብለው ምን ላይ ራሱ እንዲያደረሱት አታውቁም። ለራሳቸው ነው የሚጠቀሙበት። በቃ ቤተሰባቸውን ያስተዳድሩበታል፣ ላይፋቸውን ይወሩበታል፣ ይዘንጡበታል። እሷ ግን በአጭር ጊዜ በጣም ታዋቂ ስትሆን ብዙ የሚያደንቃት ሰው ሲመጣ ምንድነው የሆነው? በቃ በጣም ነው የጠሏት ማለት ነው። በተለይ ደግሞ ሴቶች ለወንድ የሚልኩ አሉ፣ በባል ስም በፍቅረኛ ስም በጣም እየተጎደሉ ምናምን። እሷ ከመጣች ወዲህ ብዙዎቹ ምክር ተቀብለው ምክራቸውንም ተግባራዊ አድርገው ለወንድ ብር መላክ ያቆሙ ብዙ ሴቶች አሉ። ለዛ ብዙ ወንዶች አይወዷትም፣ በጣም ነው የሚጠሏት። ሀቢባ ከመጣች ሚስቶቻችን ተቀየሩብን፣ ተለውጠውብናል፣ አንቺ ከመጣሽ ሚስቶቻችን አልታዘዛሉ፣ ብር አልሰጣሉ እያሉ ራሱ የጠምረት በጣም ብዙ ወንዶች አሉ። እዛ ውጭ ሀገር መሆኗን እንጂ ጠቀማት እዚህ ራሱ ላይለቋት ራሱ ይችላሉ። ምክንያቱም ብዙ ወንድ አይወዳትም። ምክንያቱም ሴቶቹ ነቁ፣ አስነቃችባቸው ማለት ነው። ይሄ አንድ በሉ። ሌላው ደግሞ ለጥቅሟ ነው እሷ ይሄ ሁሉ የአረብ ሀገር ሴት ምናምን የምትሉት ማለት ነው። ቲክቶክ የምትመጣው ለጥቅም፣ አዎ ለጥቅም ነው። እሺ
እና በነጻ ታገልግላችሁ ለጥቅም ራሱ ቢሆን ማለት ነው በአንድ ድንጋይ ሁለት ወፍ ነው እሷ የምትሰራው። ምክንያቱም እዚህ ጋር እህቶቿን ትረዳለች በሀሳብ እሷ ደግሞ በቪው ወይ በታብ ደግሞ እሷን የወደደ የፈለገ አንበሳም ከፈለገ አበባም ይስጣት። ግን ይሄን ነገር አሁን ፈምሳለች አይደል? እርዳታውን ሁሉ ትታ የፈለገችውን ብትሰራ አሁን ያስኬዳታል። እርዳታ ማቆም ትችላለች። ግን እሷ እንደዛ አይነት ስብዕና የላትም። እህቶቻችንን እየረዳች የታመሙትን ስንት ነገር አሁን እንኳን ይሄ የቤት ሎተሪ ከመጣ ስንቶቹ በተሰራችሁ እጣ አግኝተው ከአረብ ሀገር እድለኛ የሆኑ ብዙ ሰዎች አሉ። እና ግን ለምንድን አላውቅም በጣም ብዙ ሰው ይጠላታል ማለት ነው። እና እሷም ደግሞ መስሚዋ ጥጥ ነው አሏት በብዙ ነገር መጡባት። ምንም አትበገር ስትሆን ተስፋ ቆርጠው ከዛ ወዳጇ ሆኑ ማለት ነው። እነዛ የሚጠሏት የሚሰርቧት ሁላ ሲያዋት ልጅቷ እናቴ ምንም መስሚያ የላትም። ከዛ ጭራሽ በቃ ይቅርታ እያሉ መምጣት ጀመሩ። ይቅርታ ድሮ ሳላቅሽ ጠላሽ ነበረ ለካ እንደዚህ መሆንሽን አላቅም ምናምን እያሉ ድሮ ጠላት የነበሩ የእሷ ደጋፊዎች ሆነው ቁጭ አሉ ማለት ነው። ግን ምንድነው አሁን ወደ ዛሬው ጉዳይ ስመጣ ከዚህ በፊት ሀቢባ ስለ ልጇ ተናግራ ነበር፣ ስለ ሳይመን ማለት ነው። እሱ ምንድነው ይሄን ታሪክ የተናገረችው ብዙዎቹን ልጆቻቸው የታመሙባቸው ሲያለቅሱ ምናምን ነገር ከኔ ተማሩ። እኔም ልጄ ተወልደው ትንሽ ጆሮ አይሰማም ነበር። አሁን ግን በመስሚያ በሚያግዘው ማለት ነው የመስሚያ ሰማዓት አለ ትንሽ እንዲያግዛችሁ ምናምን እሱን ሳረግለት ኦፕራሽን አስተርገው ነበር። ከዛ ደግሞ ኦፕራሽን ከሆነ በኋላ በማዳመጫ መስማት ጀመረ። አሁን በቃ ኖርማል ነው ብላ ተናገረች። ይሄ ምንድነው ጥንካሬ ከሷ እንድትማሩ ነው ይሄን ነገር ስትናገር የነበረው። በሰዓቱ ኦኬ ብለው እንደ ምክር ከሰሙ በኋላ ዛሬ እሷን ማሸማቀቅ ያረጓት ማለት ነው። ባለፈው ስለ ብሄር ስናገር ነበር። በነገራችን ላይ እቤቷ ስለ ብሄር፣ ስለ ሃይማኖት፣ ስለ ዘር በፍጹም አይወራም። እንደዚህ ያለ ያወራ ሰው ከገስት ነው ነቅላ የምታወርደው ማለት ነው። ነገር ግን ባለፈው ምን አለች? ጉራጌ ጀግና ነው፣ የስራ ሰው ነው፣ ለወሬ ጊዜ የለውም፣ ለቅሶ እንኳን ቢሆን 7 40 እያለ ቁጭ አይልም፣ ስራውን ቶሎ ይጀምራል ብላ ተናገረች። ይሄ የሚያስወቅሳት ነገር የለም ማለት ይሄ የእሷን ጥላቻ ያለባችሁ ዙሪያ ጥምጥም ሄዳችሁ ካልሆነ በስተቀር ጉራጌ ስራ ነው። ይሄ ማንም ሰው የሚያውቀው ነው። ይሄ ደግሞ ልትኮሩ ነው እንጂ የሚገባችሁ ጉራጌ የተባላችሁ በሙሉ ማለት ነው። አዎ እኛ የስራ ሰው ነን ምናምን ለወሬ ጊዜ የለንም ብላችሁ ትክክል ነው እንደማለት እሷን ይዛችሁ መጨፍጨፍ ጀመራችሁ ማለት ነው። እና ይሄ ራሱ ትክክል አይደለም ማለት እኔ ግን የሚመስለኝ ማለት ነው እንደዚህ የሚያራግቡት ሀቢባ የሚጠሏት ሰዎች ናቸው። ከዚህ በፊት አላለ በሌላ ፈልገው ሲያጧት አሁን እቺ ልክ ብዙ ነገር እኮ የተናገረችው ሊቭ ላይ በጣም ረጅም ሰዓት ነው የተናገረችው። ነገር ግን ለማስረዳት የወሰደችው በቃ ጉራጌ ስራ ሰው ነው ለለቅሶም ጊዜ የለው ምናምን ነገር ብላ ተናገረች። አንዳንዴ እንደ ምሳሌ የምትናገሩት ነገር የለም ግን ይችን ከዛ ሁሉ ሙሉ ቀን ካወራችሁ ቃላት ይችን ብቻ ወስደው እነሱ ደስ በሚላቸው በሚመቻቸው ነገር ተርጉመው 1 ሳምንት ሲያብጠለጥሏት ዘግዝቀዋት ምናምን ነበረ። አሁን ተረስቶ ሌላ አጀንዳ ላይ ነበሩ። አሁን ደግሞ ሮማን ተብዬዋ ዛሬ ባስነሳችው ሰዓት ድጋሜ ያን ቃት ተቀስቅሶ ማለት ነው ድጋሜ መነጋገሪያ ሆነ ማለት ነው። ሮማን ተብዬዋ ራሱ አውሮፓን ያለችው አይደለ? አንድ ቀን እስኪ ማዲያም ቅመም ስትረዳ አይተናል፣ ጊፍት ስትሰጥ አይተናል፣ ጀማሪዎችን ስታበረታታ አይተናል። ሁሌ ከቲክቶክ መንደር ላይ ጠፍታ አታውቅም። ሁሌ ትሳደባለች፣ ሁሌ ጌም ትጫወታለች። ደግሞ ጥሩ ሀገር ነው ያለችው የሚሰራበት ሀገር። እስኪ አሁን ሀቢባ እንደዛ ከፍ ዝቅ አድርጋ ለመሳደብ የበቃቸው ማለት ነው ምን አድርጋለች? አንድ ስደተኛ ረድታለች። በእሷ ስም ከሐኪም ቤት ወጥተው ወደ ኢትዮጵያ እንዲሳፈሩ አድርጋለች። የሆነ በቃ ይሄን አድርጋለች የምትሉ እስቲ አንድ ነገር ተናገሩ ማለት ነው። አሁን እሷን ደግፋችሁ ልክናት የምትቆሙ ማለት ነው። እኔ ማዳም ቅመሞች ልንገራችሁ፣ እንደ ሀቢባ ሚዲያ ላይ ቁም ነገር የሰራ ሰው የለም ነው የምላችሁ። ሳሚም ነበር ከዚህ በፊት ትክዝ ካላችሁ ሳሚም ከምክር ውጭና ከአንዳንድ ልጆች ምናምን ነገር እንጂ የዚህን ያክል እሱም እንደዛ ነው መጥቶ እንደውም ሰድቦን ከፍ ዝቅ አድርጎ ነው ሳሙኤል ማስረሻ ራሱ የሚሄደው። ሁሌ ምክር ሲጀምር ስድብ አትሉት፣ ምክር አትሉት። የአረብ ሀገር ሴትን ከፍ ዝቅ እያደረገ ነው እንደፈለገ። አንቺ ጅል፣ አንቺ ብድ፣ አንቺ እንደዚህ እያለ ጭራሽ እስካነጋገራችን ሀረካት እየያዘ ሙርሲ ይዜ የነበረው እሱ ነው። እሱ ራሱ ሲጀመር ሀቢባ ግን ቢያንስ ትረዳለች። ጩኸታችሁን መያዝ የውስጣችሁን እንድታወሩ እንኳን እድል ትሰጣለች። እስከ መጨረሻ ጆሮ ትሰጣችኋለች። ብዙ ሰው ግን ምን ይላል? ሚስጥር ታስወጣለች፣ ሰው ሚስጥር አታውራ ምናምን ብዙ ነገር ተብላለች። ገብታችኋል አይደለ?
ግን ለምንድን ነው 1 ሚሊዮን ጥሩ ነገር ሰርታለች ሀቢባ ዛሬ ይሄን ተናገረች ብላችሁ እንደዚህ የሚቀውጡት ግን ማለት ነው በጣም ታሳፍራላችሁ። ሲቀጥል ጥፋተኛ ብላችሁ ካሰባችሁ ራሷን ነው እንጂ እንዴት ገና 5 አመት 6 አመት የሆነው ልጇን አምጥታችሁ አንተ መስማት የተሳነው ልጇ የማይሰማ ደንቆሮ ልጇ ምናምን እያላችሁ ትንሽ ኃይሊን አላችሁ ትወልዳላችሁ ወደፊት የመውለድ ሀሳብ አላችሁ ወይስ ወልዳችሁ ጨርሳችሁ እንደዚህ ግፍ የምትናገሩት ማለት ነው? በእሷን አላችሁ ልጅቷ ምንም ፍንክች ምትል አይደለችም። አሁን ከዛ በልጇ መጣችሁ። ይኸው እስከ ዛሬ የራሳቸው ጉዳይ ወሬ አልሰማም እያለች የምታሳልፍ ሴትዮ በልጇ በደካማ ጎኗ ስመጠግብ አለቀሰች። ሀቢባ እንደዛሬ አልቅስ አታውቅም በህይወቴ። ደግሞ ሲጀመር እንኳን ልታለቅስ አይደለም እኛ የምናውቃት ሀቢባን የሚያለቅሱትን ስታጽናና አይዟችሁ ስትል በቃ ታበሉ ምናምን ስትል ነው እንጂ እንኳን ልታለቅስ አይደለም አዝና አኩርፋ እንኳን አይተናት አናውቅም ሀቢባን። ዛሬ ግን ደስ ይበላችሁ ጠላቶቿ በሙሉ ማለት ነው ስትንሰቀሰቅ ነው ያለችው ስትንሰቀሰቅ። እና አንዳንድ የኛ ሀበሾች በቃ የተረገመ ፍጥሮች እስከ ማለት ድረስ ደርሻለሁ እኔ በራሴ ማለት ነው። ምክንያቱም በቃ ይሄ ቅናት ነው። ይሄ እንግዲህ ሌላ ምንም ሊሆን አይችልም። ችግር ካለባችሁ እኮ አልኳችሁ ችግር እንኳን ቢኖርባችሁ የእሱ አይበቃችሁ ነበር። ነገር ግን ይሄ ገና አማርኛ እንኳን በደንብ የማይሰማ ልጅ አሁን ቲክቶክ አይጠቀምም እንጂ ቲክቶክ ቢገባ ዛሬ የሱ ፎቶ ነው ቲክቶኩን እንዳለ ጥልቅልቅ ያደረገው እየዘቀዘቁት። መቼም ቋንቋ ለመቻሉ ምናምን ነው እንጂ እየዘቀዘቁት ማለት ነው። ይሄ መስማት የተሳነው ይሄ ደንቆሮ ልጅሽ ይሄ እንደዚህ ነው እያሉ ዘቅዝቀውት ነው ያሉት። ይሄ የ6 አመት የ7 አመት ልጅ ማለት ነው። እና ምን አይነት አስተሳሰብ እንዳላችሁ አላውቅም። ልጅ ይኑራችሁ ወልዳችሁ ጨርሳችሁ መሃኖች ትሆኑ አላውቅም። እንደዚህ ብላችሁ የምትሉ እንዴ ለልጅ ለማሰብ እኮ የግድ ልጅ እናት መሆን የለባችሁም አይደል እንዴ? ልጅ በተፈጥሮ የሚወድድ ነገር ነው። ንጹህ ነው ልጅ ማለት እንዴ። የፈለገ ሰው ክፉ ሊሆን ይችላል። ህጻን ልጅ በመንገድ ላይ ግን ሲያይ አይቶ ሳይሰማ አያልፍም፣ የፈለገ ክፉ እንኳን ቢሆን። ምክንያቱም ልጆች በባህሪያቸው በቃ የሚወደዱ አድርጎ ነው ፈጣሪ የሰራቸው ከፍ እስከሚሉ እያደጉ ሲመጡ እንደናንተ ተንከሲስ ካልሆነ በስተቀር ማለት ነው። እና አንዳንዴ ደግሞ ማለት ነው የአፋችሁን ፍሬ ነው የምትበሉት። የሰው ልጅ ደንቆሮ ስትሉ ደንቆሮ ልጅ ትወልዳላችሁ። የሰው ልጅ ባለጌ ስትሉ ባለጌ ልጅ ትወልዳላችሁ። ምክንያቱም ሰው ምንድን ነው የሚባለው? አንተ የምትፈልገውን ለጓደኛህ አድርግለት አይደለም የሚባለው? እናንተ የሀቢባ ልጅ መስማት የተሳነህ ደንቆሮ እያላችሁ ስትሉ ይሄ አፋችሁ ፍሬ ነው ማለት ነው። ነገ የምትወልዱት ወልዳችሁ እንኳን ጨርሳችሁ ቢሆን ነገ የልጅ ልጅ ልጅ ልጃችሁ እንደዚህ አይነት እንከን ያለው ሆኖ ይወለዳል። ምክንያቱም በቃ እናንተ ማለት ነው እርግማናችሁ ወደ ራሳችሁ ነው። በተለይ በውሸት በተለይ ደግሞ በሐሰት የምትራገሙ ሰዎች እርግማናችሁ እዛ ሰው ጋር ሄዶ ከዛ ነጥሮ ወደ እናንተ ነው የሚመለሰው። ምኞታችሁ ለእናንተ ነው የሚደረግላችሁ። ጥሩ ስትመኙ ጥሩ ይደረግላችኋል። ክፉ ስትመኙ ደግሞ ያ የተመኛችሁ ክፋት ለእናንተ ይመጣል ማለት ነው። ስለዚህ በጣም አዝኛለሁ እኔ ዛሬ ማለት ነው። የምሬን ነው የምላችሁ። አይባልም ይሄ አንድ ፍሬ ልጅ ገና ለገና እናትየዋ ያስቀየመችኝ ብላችሁ ሲጀምር እናትየዋ ምንም ያስቀየመቻችሁ ነገር የለም። ምን ያለበት ምን አይችልም ነው እንጂ እሷን በጣም ስለምትጠሏት በአጭር ጊዜ ሁሉ ህዝብ ተቀባይነት ስላገኘች ስለምትቀኑባት ነው። በቃ እንደውም የሆነ ጊዜ ቲክቶክ ላይ የሰማሁት ነገር አለ። እነዚህ ቀናተኛ ሰዎች በቃ ማንንም አይፈሩ፣ ምንም አይጸጸቱም። በቃ ክፍትና ክፋት ነው፣ አይጸጸቱም። በዛ ላይ ደግሞ አይራሩም። በቃ ያላችሁ አማራጭ ከነዛ ሰዎች መራቅ እና ደግሞ በቃ ጸሎት ማድረግ ነው። አትፋቷቸውም። ምክንያቱም አንዳንድ ሰው እኮ ያጠፋና ወይኔ ቅር ይበለኝ ለምንድን ነው እንደዚህ ያደረኩት ምናምን ብሎ ይጸጸታል። እነዚህ ግን እንደዚህ ቀናተኛ የሚባሉ ሰዎች አይጸጸቱም። ጭራሽ የሆነ ክፋት ባደረጉ ቁጥር ልባቸው ቅቤ ነው የሚጠጣው። በቃ ራስ ይላሉ ማለት ነው፣ ልባቸው ይደርሳል ማለት ነው። እና እንደነዚህ አይነት ሰዎችን እራቋቸው፣ የምር እራቋቸው። እሷ እኮ ትታቸዋለች ብዙ ጊዜ አይታ ኮሜንት ራሱ መጥፎ ነገር አታይም። የሆነ ሰው እንኳን የእሷ ወዳጅ የሆነ ሰው እንደዚህ ወሬ ሀሜት ይዞላት ሲመጣ አልፈልግም፣ አትንገሩኝ፣ እኔን የምትወድኝ ከሆነ የማይረባ ነገር አታውሩኝ ነው የምትለው። ውስጤ ንጹህ ነው፣ ውስጤን ማቆሸሽ አልፈልግም፣ ወሬ ያልባልታ መስማት አልፈልግም ነው የምትለው። እናንተ ግን ይሄ የ6 አመት ልጅ ገና አፉን ያልፈታ እናትየዋ ተማሩ ከኔ ተማሩ ብላ በነገረቻችሁ ታሪክ ዛሬ እሷን ማሳፈሪያ እሷን መሸማቀቂያ ሆናችሁ ማለት ነው። በጣም የተሰበረው የምር የዓለም ሕዝብ ይወቅልኝ። በአረብኛ በእንግሊዝኛ ሁላ
ተርጉሜ መናገር ፈልጋለሁ ነው ያለችው። ምክንያቱም ልጇ ነው ታውቃላችሁ፣ እሷ በጣም ጠንካራ ናት። ምንም ስትባል ምንም የማይመስላት ሴትዮ በልጇ ሲመጡ ግን ስታለቅስ ዋለች ማለት ነው። እና የእሷ ስራ ይሄ አልነበረም። እሷ እንደ ሀገር ራሱ የመንግስትን ስራ፣ የኤጀንሲዎችን ስራ፣ የመክተቦችን ስራ ሁላ ነው አቃላ ስትሰራ የነበረችው። ስንት በሽተኛ ነው እሷ ቤት የተረዳው? ስንት አካለ ጉዳተኛ በሰው ቤት ስንት የተቸገረ መብላት መጠጣት ስንት ማለት ነው። ስንት ነው ያደረገችው? 1 ሚሊዮን ጥሩ ነገር ተደርጎላችሁ ገና ለገና የአፍ ወለንፋ ካፏን የምትጠብቁት የእሷን እንከን ለማውጣት። እሷም ጠንቃቃ ነበረች እስከዛሬ። አሁንም ተሳስታለ አይደለም፣ አሁንም ቢሆን አልተሳሳተችም። ነገር ግን እሷ በጣም ጠንቃቃ ሴት ናት። ጥላቶቿን አሰራሩን በሙሉ ስለምታውቀው በጣም ተጠንቅቃ የምትኖር ሰው ናት። ከእሷ ፈለጋችሁ ምንም አይነት እንከን ስታጡ በልጇ በደካማ ጎኖ መጣችሁ። ልጇን ቢሆን ጤነኛ ነው፣ ምንም አልሆነም። ገብታችኋል አይደለ? ይኸው ያያችሁት አይደለ? ገስ እንትን ይመጣ የለ ገስት ላይ ራሱ ቪዲዮ ላይ አታውትም እንደ ይመጣል እኮ የተለየ ነገር የለባትም። ሰው እንዴት በተፈጥሮ ይቀልዳል? ሲቀጥል ልጁ ምንም የሚሆነው ነገር የለም። እናንተ እሷን ማሸማቀቂያ ስላጣችሁ ፈልጋችሁ ህፃን ልጅ ዘቅዝቃችሁ እንዲህ ልጅ እኮ ነገ እኮ ያድጋል። አሁንስ እሺ ወይ ቲክቶክ ላይ ይጠቀም ይችላል። ነገ ሲያድግ ትልቅ ሲሆን ፎቶውን ሲያየው እናትየዋ ብታጠፋ ሆነ ብዙ ሰው አሁን ዛሬ ቪዲዮ ሰርቶበታል። ይሄ ቪዲዮ ይቀመጣል። ያኔ ቋንቋውንም መልመዱ አይቀርም። ኢትዮጵያዊ አይደለ? ከዛ እናቴ እነዚህ ኢትዮጵያውያኖች ምን አድርገው ነው እንደዚህ ያደረጉኝ ይላል። ከዛስ ይሄ ደንቆሮ ይሄ መስማት የተሳነው ብላችሁ የፖስታችሁትን ፖስት አንብቦ ሲረዳው አስቡስ፣ ለሀገሩ ዜጋ ምን አይነት ክብርና ምን እንደሚኖረው ማለት እኔ ምን ደንቆሮ ነኝ ይላታል። ከዛ ሲጀመር በስማም ግን ወይኔ ግን አንዳንድ ሰው በስማም ሴጣን ስጋ ለብሶ ማለት ነው። አንዳንድ ሰዎች ማለት ነው። ለማንኛውም ጥሩ አይደለም፣ የምር ጥሩ አይደለም። ለሴት ተመኛችሁት በሙሉ በእናንተ ህይወት እንደሚደረግ ማመን አለባችሁ። የምር ሀቢባ ግን አሳዘነች። ያን ሁሉ ደግ ነገር ለዛ እኮ ነው ለሰው አንዳንዴ ደግ መሆን የሚያስጠላኝ። የምር የዘመኑ ሰው በተለይ የመጨረሻ ምን ብታደርጉለት የዘመኑ ሰው እግሩ ማለት እንደዚህ ብታዝሉት፣ ወገባችሁ ብታዝሉት እግሬ ተንጠለጠለ ይላቸዋል የዘመኑ ሰው። ምንም አድርጉለት፣ ቤቱን አፍርሳችሁ ስሩለት፣ በቃ ምስጋና የለም። እንኳን ምስጋናው ይቅር፣ ምስጋናውማ ጥሩ ነው ይቅር፣ ችግር የለም። ጭራሽ ይቦጭቃችኋል፣ ጠላት ሆኖ የሚነሳባችሁ። በቃ አሁን ጊዜ እነዚህ ገዝታ ሀቢባ ቤት ልከው ወይንም እርጂን ብለው አልረዳ የተባሉ ወይንም ደግሞ የሆነ ነገር ጠይቀዋት እምቢ ያለች ወይንም ደግሞ እንደዚህ ድሃ አሰርተው ከእሷ ጋር የተጣሉ ናቸው እንደዚህ የሚያራግቡት። ቆይ ግልጽ እኮ ነው፣ ግልጽ ነው። እሷን የሚፈልጓት አሉ፣ በጣም ጥርስ የነከሱባት ብዙ ሰዎች አሉ። ለዛ ነው እሷን ለማናደድ ስለሚፈልጉ ደካማ ጎኗን አገኙ፣ በልጇ መጡ ማለት ነው። ለማንኛውም እናንተ አላለችሁ ልጁም የእናቱ ልጅ ነው፣ ምንም አይመስለውም። እናንተ ይብላኝላችሁ እንጂ ማለት ነው። እና የሆነ የእንትን አይምሯችሁ መታከም አለበት። እንደዛ አይነት ሰዎች ምቀኞች፣ ቅናተኞች፣ ተንኮለኞች የምር ይሄ ዶክተር ጋር ምናምን ነገር አይደለም። በቃ ወደ ሃይማኖታችሁ ተመልሳችሁ ተጸጸቱ። የሚጸጸት ልብ ካላችሁ ነው። ለዛው ከሌለ ደግሞ ምንም ማድረግ አይቻልም። እና ግን ታሳፍራላችሁ፣ የምር በጣም ታሳፍራላችሁ። ልጅ ሲወለድ ጆሮ አይሰማም ነበር፣ ደንቆሮ ልጅሽ ደንቆሮ ነው እየተባለ ይባላል። ለዛውም ሀቢባ ስንት ነገር ያደረገች፣ ስንት ሰው እንዲረዳ ያደረገች። እንዲህ ሀቢባ እኮ ቲክቶክ ላይ በራሷ ተነሳሽነት ደግ ሆነች እንጂ ይሄን ስራ እየሰራች ማንም መንግስት እኮ ቀጥሯት አይደለም። አንዳንዴ ሀቢባ አረዳችኝ ምናምን ብላችሁ የምታኮርፉ ልጆች አላችሁ። ይሄ እኮ በራሷ ተነሳሽነት የምታደርገው እንጂ መንግስት ብር ከፍሎ ኤጀንሲ አቋቁሟት አይደለም። የቻለችውን ታደርጋለች፣ የቻለችውን ደግሞ አታደርግም። እና ለምን እንደምትናደዱባት ራሱ አላውቅም ማለት ነው። ለማንኛውም ቁጭ ያለ ነገር ላይ ማንም ዞር ብሎ አያይም ስትንቀሳቀሱ ነው። ስለዚህ የሀቢባም ጥላት መብዛት ለውጥ ላይ ስትሆኑ ጥላታችሁ ይበዛልና ሀቢባም ለዛ ነው ጥምድ ያደረጎችው እንጂ በአካል የምታውቃቸው ሆነ አይደለም። ወይንም ዘር ስለ ፖለቲካ ስለ ብዙ ነገር አውርታ አይደለም። ግን እሷ በአጭር ጊዜ መጥታ ሁሉ ነገር ተቆጣጠረች። ከቤቷ ከኩሽናዋ ሳትወጣ አሁን ፈምሳለች። በቃ ባለፈው አይታችኋል። የቲክቶክ አዋርድ ላይ ራሱ
ተሸላሚ ነበረች በውክልና ተሸለመች እንጂ ባለፈው በሬዲዮ ቀርባ ነበረ በሊቭ ማለት ነው በኦንላይን በሬዲዮ ቀርባ ነበር ከዛ መሰረት በዙ ቻናል ጋር ቀርባ ነበረ ባለፈው ደግሞ ታቻለ የቤቱ ምርቃት ጊዜ ከስንትና ተዋዋቂዎች ሰዎች ጋር ምንም በቃ ልጅቷ ካሁን ተወርቃለች ስትባል ጭራሽ በጸጋ ላይ ጸጋ በእድገት ላይ እድገት እየጨመረላት ከዛ በቃ ዓለም አቀፍ ሆናባቸው ቁጭ ከዛ እናት የተናደዷ ካሁን ሊጥሏት ሲፈልጉ እሷ ጭራሽ እየባሰባት እያደገች ምክንያቱም በቃ ፈጣሪ የሆዷን ስለሚያየዋህ ስለሆነች ጀግናም ስለሆነች የሆዷን እንደ ሰው ቢሆንማ ማንድር ብቻ ራሷ ተራመደው ነበር ነገር ግን እንደ ፈጣሪ ቸርነት ሆኖ እዚህ ላይ ደርሳለች ይሄው አሏት ልጅቷ ምንም ትመለስ አለን ስትል በዚህ አንድ ፍሬ በልጇ መጡ ማለት ነው ለማንኛውም ልቦና ይስጣችሁ የሰው እንትን ላይ ውሃ ታፈሱ ቢያንስ ከቻላችሁ ለተደረጋላችሁ ነገር ሁሉ ቴንኪው ምናልባት እናንተ ላይ ባይደረግላችሁ ራሱ አንድ ስደተኛ እህታችሁ ተረዳች ማለት እናንተ የተረዳችሁ አይነት አርጋችሁ ማሰብ አለባችሁ የግድ እናንተ ፋሚሊ መሆን የለበትም እንዴት ተቸገረ ነው ስሜቱን የሚያውቀው የተረዳ ስንት ነገር የሆነ የሚያለቅሱ እንዴ እናንተ ሐሳብን በስደት ላይ ከሆናችሁ ራሱ የውስጣችሁን ሐሳብ የሚሰማችሁ ጆሮ ማግኘት በራሱ ትልቅ ነገር ነው ገብታችኋል አይደል የምታለቅሱበት ሰው ራሱ መኖር በራሱ ቀላል እንዳይመስላችሁ ስለዚህ በቃ ተፈታተኗት መፈመስ ከፈለጋችሁ የግድ እሷ ልጅ ዘቅዝቃችሁ አይደለም በራሳችሁ ፈመሱ እሷ ከመሬት ተነስታ አይፈመሰችው ደግሞ እንደዚህ አይነት እርጉም ሰዎች ደግሞ መቼም አትፈምሱ ይቅርታ አድርጉልኝ መቼም አትፈምሱ ምክንያቱም የውዳችሁ ተንኮል ምቀኝነት ወደ ኋላ ነው ይዟችሁ የሚሄደው በቃ ጭራሽን ያለ እድሜያችሁ ታረጃላችሁ ምክንያቱም ብስጭት አለ እናንተ ጋር ደስተኝነት የለም ቅናት አለ በቃ ራሳችሁን ከሰው ጋር ነው የምታወዳድሩት በቃ ምንም ቢደረግላችሁ እናንተ ነገር አይታያችሁም የሰው ነገር ስታይ አይናችሁ ይደማል ማለት ነው ይቀላል ማለት ነው ከዛ እንደዚህ ምንም ሳያልፍላችሁ እንድትንጨረጨራችሁ ያለ እድሜያችሁ አርጅታችሁ እነ ሽበት እነ ማዳት ወሯችሁ ያለ እድሜያችሁ ትሞታላችሁ የምሬን ነው የምላችሁ በቃ ባላችሁ ነገር ደስተኛ ሁኑ ሰው ሲያልፍለት ወይ ሰው ሲበልጣችሁ ደስ ይበላችሁ የሰው ደስታ የሚያስደስታችሁ ከሆነ ሰላም ታገኛላችሁ እንጂ ይሄ ሌላ ምንም ሊሆን አይችልም ጻባችሁ ከሐቢባ ጋር ቢሆን የሐቢባ ብቻ ተበቃችሁ ነበር እንጂ ይሄ ምንም ማያውቅ አንድ ፍሬ ልጅ ሰው ሀገር ተወልዶ ሰው ሀገር ያደገ ገና ህፃን ምንም ማያውቀው እንደዚህ ፈልጋችሁ እንደዚህ አታደርጉ ነበር ባልየውን ሲሰርቡት ነበር ባልየውን የሚያውቀው ታሪክ የለም ታውቃላችሁ ግን እናንተ ጥላቻችሁ ከሐቢባ ስለሆነ ባሉ አልቀራችሁ ልጆቹ አልቀራችሁ ምንም ነገር የቀራችሁ ነገር የለም ስለዚህ ጸሎት አድርጉ ንስሐ ገቡ የምሬን ነው እንደዚህ አይነት ሰዎች በጣም ንስሐ ያስፈልጋቸዋል እንጂ ነፍሳችሁ የቆሸሸች ናት ምንም በማያውቅ በህፃን ልጅ ላይ እንደዚህ ያርጋችሁ አሁን ይሄ ልጅ አስባችሁታል ሲያድግ ምን እንደሚሰማው የብር እንኳን አይደለም ይሄ ህፃን ልጅ ልንገራችሁ እናንተ ልጆች ሆናችሁ ራሱ ከኩዮቻችሁ ጋር ተጣልታችሁ ስትበሻሸቁ የሆነ መጥፎ ቃላት እኮ ከተነገራችሁ በጣም ተሸማቀቁት አድጋችሁ እንደዛ በነገራችን ላይ ይሄ ቃል ማለት በጣም መጥፎ ነገር ነው በተለይ ሰውን እንድትሰማው መስበር ቀላል አይደለም ትልቅ ሆናችሁ ራሱ ቀልድ ነው ብላችሁ ራሱ እያሰባችሁ አንዳንድ ሰው የቀለደ እየመሰለ ልክልካችሁ የሚነግራችሁ ሰው አለ አይደለ እንደዛ አይነት ሰው ራሱ ሰውን በጣም ነው የሚጎዳው ስለዚህ ለምንናገረው ነገር ማስተዋል አለብን እኔ ለሐቢባ እንደዛ ሲሏት እሷ መስሚያ ባለመኖሯ ባደንቃትም ነገር ግን አንዳንዴ የምርቆች ሲሪዮ ሳይሰማት ቀርቶ ነው ወይስ ካሜራ ፊት ብስጭቷን ላለማሳወቅ ነው ምናምን ብዬ በጣም ይገርመኝ ነበር ማለት መስሚያ የላት ጭራሽ በቃ ኮሜንት ራሱ መጥፎ ኮሜንት ሲጽፉላት ፈልጋ ታነበውና በቃ ምን ላድርግ መብቴ ነው ከዚህ ምናል በቃ አንቺ አጭር ነሽ ምናምን ብለዋት እሺ አጭር ነኝ ምን ይጠበስ ምናምን ነገር ብላቸው ነበርና ሊያሸማቀቋት ነው የምትፈልገው ማለት የሚፈልጉት እሷ ግን እነዚህ መስማይ ምክንያቱም ማንነቷን አምና የተቀበለች ናት አሁን ያጭር ነኝ አሁን የጎራዳ ነኝ አሁን እንደዚህ ነኝ አሁን እንደዚህ ነኝ ምናምን ብላ ራሷን ታውቀዋለች ከናንተ በላይ ስለዚህ አምናው ተቀብለው ደስተኛ ሆና ከማንን ሰው በላይ ደስተኛ ናት በቃ ደስተኛ ሆና ላይፏን እየኖረች ነው እናንተ ግን የማያገባችሁን እያከካችሁ አንቺ እንደዚህ ነሽ እንደዚህ ሰው እንዴት እኔ ራሴን ያውቀዋለሁ እንጂ አንቺ እንደዚህ ነሽ ተብሎ ሰው ራሱን ለራስ እንድትሰው ማለት ሰው ከሊ እንደዚህ ነው ብሎ ለሰው ያወራል አይደለ
የባሰበት ሰው ደግሞ ምን ይላል? አንቺ እንደዚህ እኮ ነሽ፣ ሰው ቁመቷን አታውቀውም፣ አንቺ አጭር ነሽ ብላችሁ የምትነግሯት አታውቀውም ቁመቷን። የወሬያችሁ ሱስ ማለት ነው፣ የክፋታችሁ ጥግ ማለት ነው። እንደዚህ አይነት ሰዎች በነገራችን ላይ ምን አይነት ሰዎች እንደው ታውቃላችሁ? በራሳቸው የማይተማመኑ ይሄን በራስ የማይተማመን ሰው ማለት ነው። ራሱን ከዛ ሰው ጋር ያወዳድራል። ራሱን ከዛ ሰው ያወዳድርና ያ ሰው እንደበለጠው ካወቀ ራሱን አይወደውም። እንደዚህ አይነት ሰው ማለት ነው ራሱን አይወደውም። ስለዚህ ራሱን ስለማይወደው ይሄ ስሜት እዛ ሰው ላይ ማጋባት ይፈልጋል። ገብታችኋል? በቃ ያ ሰው እኔ አልወደድም፣ እኔ የሚወደኝ ሰው የለም፣ እኔ እንደዚህ ነኝ ብሎ ካሰበ ራሱን ያ ሰው ደግሞ እንደሚበልጠው ካሰበ ይሄ ውስጣችሁ የሚነግራችሁ ሀሳብ የለም እዛ ሰው ላይ ሄዳችሁ ትናገራላችሁ ማለት ነው። የራሳችሁ ውስጣችሁ ለእናንተና አንቺ አታምርም፣ አንቺ አጭር ነሽ፣ አንቺ አቺም፣ አንቺ ሰነፍ ነሽ፣ አንቺ ነገረኛ ነሽ ምናምን ብላችሁ አንዳንዴ ከራሳችሁ ጋር ታወራላችሁ አይደለ? ከዛ ይሄ ማለት ምንድነው? የበታችነት ስሜት ያለበት ሰው ሰውን ያስቀይማል በየሄደበት በሙሉ። ምክንያቱም ውስጡ ራሱ ጤነኛ አይደለም። ውስጡ ብዙ ጥያቄ ስለሚያመነጭበት ሄዶ እዛም ይናገራል ማለት ነው። ስለዚህ ሰው ከቀናባችሁ ከመሬት ተነስቶ እናንተን እንከን እየፈለገ አላስቀምጥ ካላችሁ ማለት ነው እንዳትበሽቁ። ለምን? ያ ሰው በራስ የማይተማመን ሰው ነው ማለት ነው። የብቸኝነት ስሜት የሆነ የዝቅተኝነት ስሜት የሚያሰቃያቸው ሰዎች እንደዚህ ነው። በቃ ይናደፋሉ፣ በየደረሱበት ልክ እንደ ንብ ይናደፋሉ ማለት ነው። ስለዚህ ምንም ነገር እንዳይመስላችሁ። በነገራችን ላይ ውጭ ላይ ነው ያለሁት፣ በጣም ነው ነፋስ ያለው። ይሰማ አላቅም በጥራት ግን ምን እላችሁ ፈልጌ ነው፣ ምንም አይመስላችሁ። ወሬኛ የሚያወራ ትታችሁ ለፉ። ለማለፍ ሀቢባን እንደሷ የሚሆን የለም። ግን ያው ልጅ ከባድ ነው። ማርያምን አስቡት እስኪ በልጃችሁ እናንተ ስንት የምትወዱ ስንት የሆናችሁለት ልጃችሁ ተዘግዝቆ እንደዚህ ነው ሲባል ማርያምን ባታለቅስ ራሱ እንዴ ባታለቅስ ነው የሚገርመኝ። እና ክፉ አትሆኑ፣ ማርያምን ክፉ አትሆኑ፣ ጥሩ አይደለም። ለማንኛውም ጓደኞቼ የነበረን ቆይታ ይህን ይመስል ነበረ። ልቦና ይስጣችሁ። እስኪ ዱአ አድርጉላቸው ለእንደዚህ አይነት ሰዎች። የምር የሆነ ነገር ያስፈልጋቸዋል። ወዶ መቼም አይደለም፣ ይሄ እርኩስ መንፈስ ተጸናቷቸው መሆን አለበት እንጂ ህፃን ልጅ እንደዚህ አይባልም እላቸዋለሁ። ውድና የተከበራችሁ የቻናሌ ቤተሰቦች ስለነበረን ቆይታ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ቻው፣ ደህና ሁኑ። ሰላማችሁ ብዙ ትርፍ ይበል በያላችሁበት ሁሉ።